ሁለተኛው በባልና በሚስት መካከል ያለው ገንዘብ ደግሞ የሚስት ንጹህ የሆነ ገንዘቧ ንጹህ የሆነ ገንዘቧ በዚህ ላይ ምንም አይነት የባል ጭማሪ የሌለበት ሰርታ ልታመጣ ትችላለች። የወረሰችው ሊሆን ይችላል ከቤተሰቧ ከየት የሚምጣ የራሷ የሆነ ንጹህ ገንዘቧ በዚህ ላይ ባል ምንም ስልጣን የለውም በእሷ ፍቃድ ካልሆነ በስተቀር። አላህ ስብሐነሁ ወተዓላ የሴት ልጅን ንጹህ ገንዘብ አስመልክቶ በሱረት ኒሳ የመጀመሪያው ገጽ ላይ ሲናገር መህር የራሷ ገንዘብ ነው አይደለ? በዛ ላይ ማንም ስልጣን የለውም። ኦኬ ባሏ ስለሆነ ያንን መውሰድ ይችላል ወይ? በፍጹም አይችልም። ይሄን አላህ ስብሐነሁ ወተዓላ ሲናገር መህርን ለናሙናነት ያክል ነው። ሌላው ማንኛውንም የራሷን ንጹህ የሆነ ገንዘብ ያጠቃልላል። ይሄ ሁክም ምን አለ አላህ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ሴቶች ከንጹህ ገንዘባቸው ወደውና ፈቅደው ከውስጣቸው ደስ ብሏቸው ከሰጧችሁ የዛኔ ብሎ አለ። ከዚያ ውጭስ እሷ መስጠት ሳትፈልግስ ያ ገንዘብ የኔ ነው በኔ ኒካ ስር ነሽና ማለት ይችላል? የራሷን ገንዘብ በፍጹም አይችልም። እሺ ኒካይን እንዳያወርድብኝ ብላ ፈርታ ብትሰጠውስ የዛኔ የሐራም ገንዘብ ነው የበላው። ሼክ ኢብኑ ዑሰይሚን እንደዚያ ብለዋል። በእኔ ኒካ ሰረችና ብሎ የእሷን ገንዘብ የመቀበል ሐቅ የለው። ሰርተ ልታስተዳድራት ያገባት ምናምን ነቢያችን ሰለላሁ ዐለይሂ ወሰለም ሰርቶ የማስተዳደር ኃላፊነትና በባል ላይ ነው ያደረጉ። አስባችሁታል? ወንድ ልጅ ቁጭ ብሎ መቼ ነው ደሞዝሽ የሚያወርዳው? ምንዛሬ ስንት ገባ ስንት ማህን ያለሽ ባያስገቢ ብሩን ሲል በጣም ደብራል። ወላሂ ማነው ሚስት ታዲያ? አንተና እሷ። እሱ ቁጭ ብሎ ቤት ገንዘብ የሚቆጥር ከሆነ ህይወት የማያምርም ወላሂ በጣም የሚያስጠላው ይመራል። አሁን እዚህ ጋር ማለት ነው እሱ በእርግጥ የኔን ገንዘብ አይፈልግም እሱ ማለት አንድ ጊዜ እና የማስተዳደር ኃላፊነትና የተጣለው በባል ላይ እንጂ በሚስት ላይ አይደለም። አላህ ለአደም ዓለይሂ ሰላም ለሰው ልጆች የመጀመሪያው አባት ይህን ህግ ሰጥቶታል። ምን አለው? በሱራ ጣሃ በደንብ ካስተዋላችሁ ፈቁልና ያ አደም ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ አለው። አደም ሆይ አለው አላህ ሱብሓነሁ ወተዓላ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። አደራ ከዚህ ከጀነት እንድትወጣ እንዳያደርግህ፣ ከወጣህ አንተ ትለፋለህ ትደክማለህና አለው። አያችሁ፣ ለፍቶ ሰርቶ የማስተዳደርን ኃላፊነትና በእርሱ ላይ ያደረገው አላህ ሱብሓነሁ ወተዓላ አንተ አለው አንተ ትለፋለህና አለው። ስለዚህ ሰርቶ የማስተዳደር ኃላፊነትና ያለበት ባል እንጂ ሚስት አይደለች። ከዚህ ከገንዘቧ ወዳና ፈቅዳ ከሰጠችው የዛኔ ይቀበላል። ሳትወድና ሳትፈቅድ ግን የእሷን ገንዘብ መንካት አይፈቀድለትም። ሶስተኛው የገንዘብ አይነት በባልና በሚስት መካከል ያለው ምንድን ነው? የጋራ የሆነ ገንዘባቸው እኔም ሰርቼ አንተም ሰርተህ የጋራ እናድርግ ተባብለው ውል ካላቸው አልሙስሊሙን ዐላ ሹሩጢሂም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊሞች በውላቸው ይገኛሉ አሉ። የጋራ ገንዘባቸው ከሆነ ሁለቱም ሰርተን አብረን እናድርግ የተባባሉበት ከሆነ እኩል መብት ያላቸው። እሱም ያለ እሷ ፍቃድ ከዚያ ገንዘብ መንካት አይችልም፣ እሷም ያለ እርሱ ፍቃድ ከዚያ ገንዘብ መንካት አይችልም። ይህን ገንዘብ ነው ታስፈቅድ የተባሉ ወይም እሱም ሊያስፈቅዳት ይገባል። እንደፈለገ እሱም ማንዛት አይችልም። የጋራ እስከሆነ ድረስ ይሄ ገንዘብ አብረን ሰርተን እንደለወጥ የሚል ካላቸው ስምምነቱን እርሷ ተስማምታ ከሆነ እሱም በዚያ ስምምነት ላይ ከሆኑ የዛኔ አንዳቸው ያለ ሌላቸው ፍቃድ ይህን ገንዘብ እንደፈለጉ ማድረግ አይችልም። የግል የራሷ ገንዘብ ከሆነ ግን በእኔ ኒካ ስርሽ እና ይህን እንደፈለግሽ ማድረግ አትችይም ማለት አይችልም። የሚከለክልበት ጊዜ ያለው የበሷ ገንዘብ ላይ አዎ መቼ ሐረም ነገር ላይ እሆናለሁ ካለች በራሷ ገንዘብ ቢሆንም የዛኔ አስካሪ መጠጥ እያመጣሁ እሸጣለሁኝ ወይ እጠጣለሁኝ ብትል አይቻልም ብሎ ባለይህን መከልከል ሐቅ አለ። በመጥፎ ነገር ላይ ስታደርግ ካያት በራሷ ገንዘብ ግን ቤተሰቤን መርዳት እፈልጋለሁ ካለች፣ ድሃዎችን መርዳት እፈልጋለሁ ካለች፣ ሰደቃ ማድረግ እፈልጋለሁ ካለች በዚያ ነገር ላይ በፍጹም ሊከለክላት አይችልም። እሺ በርሳቤ የተናሰ ሰላም ሰላም፣ እንዴት ናቸው? እንዴት ነሽ? እግዚአብሔር ጥያቄ ነበረኝ። እሺ እዚህ ከጓደኞቼ ሙስሊም ናቸው እና ቁጭ ብለን በምንወያይበት ሰዓት ኢየሱስ ሙስሊም ነው እና ከምን አንጻር ነው ኢየሱስ ሙስሊም ሊሆን የቻሉ? እንደ አጋጣሚ ስገባው አገኘው እና እስኪ ጠይቅ ብዬ ነው። እስኪ ከእናንተ አንጻር ኢየሱስ ሙስሊም ያለችበት ምክንያት ልትነግረኝ ትችላለህ? ከመጽሐፍ ቅዱስ አንጻርስ? እሺ በዚህ ከቁርአን ልንገርሽ እና ችግር የለም ወደዛ እንሄዳለን። ሙስሊም ነው የተባለበት ምክንያት ምንድን ነው? አንደኛ አምላክ አላህ ስብሐነሁ ወተዓላ የመሲሁን ሃይማኖት ይገልጽልናል ምን እንደነበር።
እንዴት እየገለጽክ እየነገርከኝ ማለት እያስረዳኝ ከመጽሐፍ ቅዱስም ከእናንተም እያደረግ እስኪ አስረዳኝ። ችግር የለም ልነግርሽ ነው። እንዳንቺ አላህ ስብሓነሁ ወተዓላ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። በሱራ ሹራ ላይ ይህን ሲናገር ሁለተኛ ገጽ ላይ እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ አለ። ከዚህ በፊት አብርሃምን፣ ሙሴን፣ መሲሁን ልክ እንዲሁ ደግሞ ኖህን አዝዤበት የነበረውን አለ። ልብ በሉ መሲሁን ጨምሮ ቀደምት ነቢያትን አዝዤበት የነበረውን ሃይማኖት ዛሬም ለእናንተ ደነገግኩላችሁ አለ። በሌላው ሐዋርያቶች ምን እንደነበሩ ሲናገሩ ስንታየው የሚወት አድርጎ ነው። ሐዋርያቶች ስለ ሐዋርያቶች እምነት ሲገልጽልን ሐዋርያቶች የክርስቶስ ተማሪዎች መሆናቸው ግልጽ ነው። እነዚህ ሐዋርያቶች እኛ ሙስሊሞች ነን ይላሉ ቃል በቃል። ከማን ይሄን የተማሩት? ከአስተማሪያቸው መሲሁ ቃል በቃል በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ልጓቸዋል። እዚሁ አጋጣሚ ይቅርታ ማለት እዚህ ጋር ኢየሱስ ሙስሊም ነው የሚለውን እያብራራልኝ፣ እኛ ደግሞ የእግዚአብሔር ልጅ ነው የሚለውን እኔ ደግሞ አብራራልሃለሁ አንተ እንትን ካልክ በኋላ ማለት ነው። የእግዚአብሔር ልጅ ስለመሆኑ ማለት ነው። ችግር የለም። እሱ ነገር አይደለም። የእግዚአብሔር ልጅ መባል ኢየሱስ ክርስቶስ ብቻ በርካታ የእግዚአብሔር ልጆች አሉ። እግዚአብሔር ልጅ ማለት ምን ማለት ነው? እንደ መጽሐፍ ቅዱስ የእግዚአብሔር አብ ልጅ ነው ሲባል ምን ማለት ነው? ትርጉም ነው አለው ወይንስ እንደ ማንኛውም እየወለደ ነው? የእግዚአብሔር አብ ልጅ አንተ የእግዚአብሔር ልጅ የሚለውን ቃል እንዴት ነው አንተ ኤክስፕሌን የምታደርገው? እስኪ አስረዳኝ። እምነትሽ ስለሆነ አንቺ ነሽ ማብራራት ያለብሽ። የእግዚአብሔር ልጅ ሲባል ምን ለማለት ነው? እሺ ኦኬ አስረዳለሁ። ቀጥልልኝ። ኢየሱስ ሙስሊም ስለመሆኑ በቃ ይህን ይመስላል። ቃል በቃል አላህ ስብሐነ ወተዓላ በቁርአን ላይ የእርሱን የመሲሁን መንገድ ሲገልጽልን ሙስሊም እንደነበር አስቀምጧል። እርሱንም እንዲሁ ቀደምት ነቢያትን አዝዤባቸው የነበረውን ሃይማኖት እያለ አላህ ኢስላምን እንደሆነ ይገልጽልናል። እንዲሁም ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። መሲሁ ቃል በቃል እኔ የአላህ አገልጋይ ነኝ ነቢይም የቱ ጋር የትኛው ቁጥር ላይ ነው እኛ ሙስሊሞች ነን ያሉት ሐዋርያቶች? ላውጣለሽ? ቁርአን ይዘሻል ወይም ስላውጣ? እኔ ቁርአን አልያዝኩም መጽሐፍ ቅዱስም አልያዝኩም። እንደው ልጠይቅ ብዬ ነው። ችግር የለውም አሳይሻለሁ። ቃል በቃል ሐዋርያቶች እኛ ሙስሊሞች ነን። ቁርአን ላይ ነው እንደምታሳየኝ? ከሁለቱ ከቁርአን መጀመሪያ ላሳይሽ እያልኩ ነበር። ከኔ ጋር ነበር። ከመጽሐፍ ቅዱስ አስረዳኝ። ከቁርአን ብዬሽ ቅድም ያለውን ከመጽሐፍ ቅዱስም ብለሻል። ከመጽሐፍ ቅዱስ እሺ እንደተወይ ነው። ከመጽሐፍ ቅዱስ እስኪያሳየኝ እኛ ሙስሊም ነን የሚሉት ነው ማለት ዘዴ ይሆናሉ ብዬ ነው። ሰራል ቅዱስ ላይ ሙስሊሞች ነን ብለዋል ሐዋርያቶች አላልኩም። ወደሱ እመጣለሁ እያልኩኝ ነው። በቁርአን ላይ የጀመረ ነበር። ከሱም ያለውን አስረዳኝ። መጽሐፍ ቅዱስ ላይ ያላሉ ማለት ነው። ተረጋይ፣ ቀስ በይ። ከሱም ያለውን አስረዳኝ፣ ከእስልምና ያለውን ከዚያው ከመጽሐፍ ቅዱስ ብለሻል አይደለ? ወይንስ ተሳስቻለሁ? ከሁለቱም አስረዳኝ። እኔ ግን ከመጽሐፍ ቅዱስ ብትጀምር መጀመሪያው መጽሐፍ ቅዱስ ስለሆነ እንትን የምንለው ከሱ እንትን ብትል ደስ ይለኛል። ችግር የለም። እሺ እሺ በረም ዘገታ እሺ እሺ መጽሐፍ ቅዱስ ላይ አሁን ንግባ ቀጥታ። እሺ ባይብል ላይ እንገባለን። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ከኔ ጋር ነሽ አይደለ? ቤርሳቤ አሁን እዚህ ጋር መጽሐፈ ኢዮብ ላይ እንገባ። እሺ ምዕራፍ እና ቁጥር እናስቀምጣለን።
ይህን ወደ አማርኛ እንቀይረው። እዚህ እያለ ወደ አማርኛ እንቀይረ ኧረ መልካም። መጽሐፈ ኢዮብ ከኔ ጋር ነሽ? ምዕራፍ 22 ቁጥር 21 በርሳቤ ከኔ ጋር ነሽ? ሄሎ ሄሎ ወይ ወይ ኦኬ ያው እና መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ እያለ ይናገራል። ጋ ብሉይ ኪዳን የተጻፈው በዕብራይስጥ ነው አይደለም? ብሉይ ኪዳን በዕብራይስጥ ነው። እዚህ ጋር ሂብሩ የሚል ይታይሻል። እዚህ ጋር ሂብሩ ላይ እንገባለን። እያንዳንዱን ቃል ይፈታልናል። ለእግዚአብሔር ተገዙ ተብለዋል ነቢያቶች አይደለ? አማርኛ የለህም? አማርኛው ባይብል አማርኛ ነው። ያ አንብቢው። ያ አማርኛ ነው፣ ግን ራሱ መጽሐፍ ቅዱስ በአማርኛ የለህም? መጽሐፍ ቅዱስ ላይ ነው ልገባ ያልኩት። አሁን ዕብራይስጥ ነው አይደለ? መጀመሪያ መሰረቱ የተጻፈበት ወደዚያ ልንገባ ነው። ያ አማርኛ ነው ያደረኩት፣ እንግሊዝኛ አይደለም። ለእግዚአብሔር ተገዙ ይለናል መጽሐፈ ኢዮብ ምዕራፍ 22 ላይ። በሂብሩ ቀጥታ ቃል በቃል ይሄንን እግዚአብሔር መገዛት ማለት ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን ሂብሩ የሚለው ላይ እንግባ። እዚህ ጋር ወደ አማርኛ እንቀይረው። ሁሱ በጣም ይቅርታ፣ ቆይና እንግዶች መጡብኝ። ይቅርታ። ሄሎ ሄሎ፣ ጨርሰሻል? አንድ ደቂቃ ይቀኝ ከዚህ በኋላ በቃ ስትመጣ እንቀጥላለን። ጥያቄ ያለ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሰላም አልሐምዱሊላህ። ጥያቄ ስለ ኒካ ነበረ፣ ኒካ ማድረግ እና ስለ ወልይ ማለት ነው። ቃል በቃል ነቢያቶች ሙስሊም እንደሆኑ ማሳያ ናቸው። ለአንዱ አምላክ የሚገዙ ናቸው አይደል? ነቢያቶች ለአንዱ አምላክ ለእግዚአብሔር ተገዙ ሲባሉ ጊዜ ሙስሊም ማለት ነው ብላ አስቀምጦታል። ጸጋው የበዛላችሁ። እሺ ጥያቄ ሽቀጥ ምንድን ነው? እሺ እኔ ስለ ኒካ እና ስለ ወልይ ነበር ማውራት የምፈልገው ማለት ነው። ጥያቄ እሺ እኔ በፊት ላይ እናቴና አባቴ ተጋብተው እኔ እንደተገረዝኩ እኔ እንደተረገዝኩኝ ተለያይተው ይኖራሉ። ጠይብ እሱም ለብቻው እሷም ለብቻዋ ማለት ነው። እና ያኔ ተለያይተው መኖር እንዲጀመሩ እኔ ተወለድኩኝ። እንድትወለድኩኝ ያኔ እርዳ ምናምን ተብሎ እሱ አባቴ መርዳት እንደጀመረ እናቴ አልፈልግም ምናምን ብለው አቋረጠ ያንን መርዳት ማለት ነው። ከዛ እኔ አሁን ስንት ዓመቴ? 25 ዓመቴ። እስካሁን ድረስ አንጠያየቅም። እሱም አይጠይቀኝም እኔም እንደዛው ማለት ነው። ያኔ እንደዚህ አጎቶች ምናምን እህቱ እንደዛ ይጠይቁኛል፣ ሌሎቹ እሱ ግን አይጠይቀኝም። እና ወደ አረብ ሀገር ልመጣ አካባቢ ምናምን ላይ እኔ ጠየቅኩት ማለት ነው። አንተ አባቴ ነህ ወላጅ የለህም ምናምን ልጅ ታልፈኛለህ ምናምን ብዬ ስጠይቀው አይ እኔና እናትሽ ባልተግባባንበት ጉዳይ ተለያየን፣ ግን ያንቺን ግን ልጅ ነሽ እኔ አባትሽ አይደለሁም ብሎ አባትሽ አይደለሁም ብዬ አላልኩም ብሎ አለኝ ማለት ነው። ከዛ አሁን ላይ ኒካ ማድረግ ፈለግኩኝና አስጠየቅኩት በአጎቶች ማለት ነው። እኔ ኒካ ማድረግ ፈልጊያለሁኝና ላስጠይቀው ፈልጋለሁ ፈቃደኛ ከሆነ ምናምን ብዬ ስጠይቀው እኔ አይመለከተኝም አያገባኝም፣ እንዲያውም ከቶም ልጅም አይደለች ምናምን ብሎ መለሰ አሉ ለአጎቶች ማለት ነው። ከዘን አጎቶችን እሱሽ እምቢ ካለ አንተ ምናምን ማሳሰር ትችላለህ ምናምን ብዬ ስጠይቀው እሱ እምቢ ካለ እኔ እንዴት አድርጌ ነው ማሰር የምችለው? አንደኛ ነገር እሱ ይጠላኛል ምናምን ብሎ አለኝ። አሁን ይሄን እንዴት ነው ማድረግ የምችለው? ያኔ በትክክል ወላጅት ነው በትክክል ያኔ በትክክል ያማ እሱ አሁን ላይ አያት ይቺ ማነው ስሟ ሚስት አለችው እና እሷ አትወድም። ጠይብ እኔ አባቴ ነው ምናምን እንዲል ጭራሽ አትፈልግም እሷ
ሴትዮዋ ማለት ነው። የሚፈልግ ሳይሆን በትክክል ነው ወይ እሱ ወላጅሽ ነው ወይ? አዎ ወላጅ ነው። በትክክለኛ በኒካ እኮ ነው ተጋብተው፣ በሰርግ ምናምን ተጋብተው ነው ትክክለኛ። ኒካ አላስርም ማለት እሱ አይደለ? እሱ ኒካ አላስርም እኔ አይመለከተኝም አላስርም ብሏል። እስካሁን ድረስ ያኔ 25 ዓመት እስካሁን ድረስ አንድ ቀን ተጠያይቀን አናውቅም። በዛው ምክንያት ይሁን ወላ በይሽ አላውቅም። ዞሮ ግን አላስርም ብሏል። የእናቴ ልጅ አባትሽን አናገ ወሮሽ ሰላም በይው ምናምን ቅረቢ። እሺ ሊቀርበኝ አይፈልግም ጭራሽ በጭራሽ። እኔ በቅድምም እንደዚሁ ስልክ እሱ የለውም እና ሚስቲቱን አገናኝ ስላት እምቢ አለች። በሌላ ሰውም ስልክ አገናኝ ምናምን ስላቸው ጭራሽ እሱ ማግኘት አይፈልግም። ለማንኛውም እምቢ ካሉ ተረፍረን ካለ ማሰር አለበት። ሁላቸውም እምቢ ካሉ ሸሪዓ ፍርድ ቤት መሄድ ካልቻል መካባቢያቸው ኒካ በማሰር የእናቴ ልጅ ያኔ ከሚረብሽ ቦታ ራቂት። ሌላ ጥያቄ ያለው ሰው አለ? ሰላም አለይኩም። አለይኩም ሰላም። እንዴት ነህ? አንድን ነገር ልቀጥል? እሺ ይህንን ጨርስልኝ አንድ ጊዜ። እሺ እህት እምቢ ካለ ማን ነው ቤተሰብ እምቢ ካለ ሸሪዓ ፍርድ ቤት ከሌለ በአካባቢ ኒካ የሚያስር ቃዲ፣ ያ ከሌለ የመስጅድ ኢማም ከሌለ እስላማዊ የህዝብ ማዕከል፣ እስላማዊ ኮሌጅ፣ እስላማዊ ዩኒቨርሲቲ ዋና ኃላፊ ሙድር ካለ ያ ከሌለ የዛኔ ማንኛውም ሙስሊም ማሰር ይችላል። ኦኬ እኛ ለምሳሌ ያርበግር ነው የምኖረው። እንደዚህ አሁን ሸሪዓ ፍርድ ቤት ምናምን እንደዚህ ለመሄድ ያን አልችልም እኮ። በአካባቢሽ ኒካ የሚያስር ቃዲ ካለ ያ ይሰርልሽ። ሳውዲ ከሆነ ያለሽው በተለይ የሚጋቡ ሰዎች አሉ አይደለ? እንዴት ነው የተጋባችሁት? ማን ነው በዚህ አካባቢ ኒካ የሚያስርላቸው? ጠይቃቸው። ሰዎች ይኖራሉ። ሰዎች ያ ቃዲ ኒካ በማሰር የሚታወቅ ቃዲ ካለ እሱ ያስራል። ኦኬ ያኔ በቤተሰቦች ማለት ነው። ቤተሰቦች ጋር ለምሳሌ ኒካ የሚያስሩ የቤተሰብ ምናምን አለ አይደለ? በአገር በዛ በሰፈራቸው ቤተሰቦችሽማ እምቢ አሉት። ላ እናቴ ጋር ምናምን እኮ እንደዚህ ይሄዳል። ያኔ ማለት እንደዚህ ሽማግሌ ምናምን ላክና ይሄዳል ቤተሰቦች ጋር ወይም ደግሞ እንደዚህ እሱ ባህል ነው። እንደዚህ ዝም ብሎ ቤተሰብ ዚያራ ምናምን ኒካ ለማሰር የሚያስፈልጉት 4 አካሎች ናቸው። አንደኛ ወልይ፣ ሁለተኛ ገባሶ፣ ሶስተኛ እና አራተኛ 2 ሻሂዶች። እዛ ቤተሰቦች የእሱ ቤተሰብ ወደ አንቺ ቤተሰብ ሄደው ቢታወቁ ምናምን መልካም። በጊዜው ሄደው ጋቢ ምናምን እንደዚህ ይዘው ሄደው እዛ ያንን በግ በደንብ አድርገው በልተው ይመጣሉ። አይ እሱ እንዳለው ይሁንና እኔ ማለት አሁን እኔ በዚህ ባለሁበት ማሰር እችላለሁ ወላ በእናቴ ባሉበት ቃዲ ማሰር ይቻላል ለማለት ነው። ማለት ግልጽ ለማድረግ ባለሽበት አካባቢ የሚገኝ ቃዲ አንቺ ውክልና ስጭን እዚህ። ኦኬ ወአለይኩም ሰላም። ሰላም ሰላም ብዙ አንድ ጥያቄ ነበረኝ። እሺ አንድን ወንጀል ለመስራት ወንጀል ሰራ አንድን ነገር ወንጀል መሆኑን እያወቅን ሰርተን ከዛ በኋላ ተውበት እናደርጋለን። ወንጀል መሆኑን እያወቅን ማለት ነው። ከዛ ወንጀሉን ከሰራን በኋላ ተውበት እናደርጋለን የሚለው ይሄ በጣም ከባድ ወንጀል ነው። ራሱ ወንጀል ተውበት አደርጋለሁ ማለት ይስት ጀዛከላህ። አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ በኒካ ዙሪያ። አንድ የተፈታች ሴት ራሷን ወክላ መዳር ትችላለች እንዴ? አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ላ ቱዘውጅ አልመርአተ አልመርአ ወላ ቱዘውጅ አልመርአት ነፍሰሃ ብለዋል። ሴት ራሷን መዳር አትችልም። ሴት ልጅ የቂሬ ጭልፋ አይደለችም። ማንም ሰው መጥቶ አንስቶ በቃ ገጭሻለሁ ብሎ የሚወስዳት በክብር በቤተሰብ ነው የምትገባው። አላህ ስብሓነ ወተዓላ ፈንኪሑሁነ ቢኢዝኒ አህሊሂን አለ። ሴቶችን በቤተሰቦቻቸው ፈቃድ አግቧቸዋል። በክብር ሄዶ ከቤተሰብ ይወስዳታል እንጂ
መንገድ ላይ ይዞ በቃ ተገባና አይሆንም። እንደዚህ በዚህ ዙሪያ በሸሪዓ ፍርድ ቤት ኒካ ያደረገች ሴት ኒካዋ በቂ አይደለም ማለት ነው፣ ሙሉ አይደለም። ቤተሰብ እምቢ ብለዋት ከሆነ ቅድም እንዳልኩት ኧረ በጭራሽ ቤተሰብ ጋር ሳትደርስ ማለትም እንታወቅ እንታይ በሚባል ዙሪያ አይሆንም። የታሰረ ኒካህ ስህተት ነው። አሁን በዚህ ላይ የኖሩ ከሆነ ያንን ኒካህ እንደገና ቤተሰብ ማደስ አለባቸው። ኦኬ፣ ግን አሁን ኒካው የለም ማለት ነው። እህት ያንን ኒካህ አምነው ማን ነው ጋብቻ ላይ ነው ብለው እነዚህ ሰዎች ህይወትን ጀምረውበት ከሆነ አካሄዱን እየነገርኩሽ ነው። ህይወትን ጀምረውበት ከሆነ ያንን ኒካህ አሁን ለመቀጠል ከፈለጉ ማስተካከል አለባቸው እንዳደስ በትክክለኛው መንገድ። ካልሆነ ግን ያንን ኒካህ አሁን ኒካህ ነው ብለው አብረው ስለኖሩበት ፈትቼሻለሁ የሚለውን ቃል መናገር አለበት። እንዲህ ካለ ሸሪዓ ፍርድ ቤት ታስፈታለች። ኦኬ፣ ሽክራን። ሰላም አለይኩም። እሱ ወአለይኩም ሰላም። ጥያቄ ነበረኝ። እሺ፣ ፋቲሃ ላይ ቢስሚላህ ራህማን ራሂም ብሎ መጀመር በጀህር በሚወጡት በመግሪብ በኢሻ እና በሱብህ ይቻላል? አይቻልም። ምንም እንኳን በዕሉሞች መካከል ኺላፍ ቢኖርም ትክክለኛው ማስረጃ የሚያሳየው ቡኻሪና ሙስሊም ላይ የተዘገበ አነስ ብን ማሊክ ረዲየላሁ ዐንሁ የተናገረው ሐዲስ አለ። ቃለ አነስ ብን ማሊክ ረዲየላሁ ዐንሁ ሰለይቱ ኸልፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወአባ በክሪን ወዑመር ፈማ ካኑ የጅሀሩነ ቢቢስሚላሂ ራህማን ራሂም። አነስ ብን ማሊክ ምን አለ? ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ ተከትያቸው ሰግጃለሁ። ከአቡበክር ስዲቅም ኋላ ተከትያቸው ሰግጃለሁ። ከዑመር ብን አልኸጣብ ኋላም ተከትያቸው ሰግጃለሁኝ። አንዳቸውም እንኳን ቢስሚላህ ራህማን ራሂም የሚለውን በገሃድ አላሉም ነበር፣ በስር ነበር፣ በምስጢር በውስጥ። ኦኬ ሹክራን። ሁለተኛው ጥያቄ ደግሞ ሱብሂ ላይ ቁኑት ይቻላል ወይ? ቁኑት መቅራት ብዙ መስጂዶች ስለሚቀራ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ያደረጉት በአንዳንድ ሙናሰባዎች አጋጣሚዎች ነው። ለአንዳንድ ሙናሰባ ተደርጎ የተደረገን ስራ ይሰማል። ሁስም አዎ ይሰማል። ለአንዳንድ ሙናሰባዎች ናቸው ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ያደረጉት አንዳንድ አጋጣሚዎችን እንጂ ለሁል ጊዜ ዘወትር አይደለም። በዘወትር ቁኑት አላደረጉም። ስለዚህ የሆነ አደጋ ከተከሰተ የዛኔ ቁኑት ያደርጉ ነበር። ለምሳሌ ጨረቃ ፀሐይ ብትጋርድ ጨረቃ፣ ወይንም ደግሞ ሌላ አደጋዎች ሲከሰቱ ጠላት ሊወራቸው ከሆነ ወደ ጃር ሊሄዱ ለሆነ ሙናሰባ ያደረጉትን ተግባር ለዘወትር ማድረግ ይሄ አይቻልም። በዚህ ነው ሼክ ኢብኑ ዑሰይሚን፣ ሼክ ኢብኑ ባዝ ሌሎች ቢድዓ ነው ብሎ የተናገሩት። እሺ